እንደ ቅድስት ቤተ ክርስቲያናችን አስተምሮ ከታኅሳስ 7 እስከ 28 ድረስ ያለው ጊዜ በአጠቃላይ ዘመነ ስብከት የሚል ስያሜ ተሰጥቶታል። ይህ ዘመን በውስጡ 3 ክፍሎችን ይይዛል። እነርሱም ከታኅሳስ 7 እስከ 14 ያለው ስብከት፣ ከታኅሳስ 15 እስከ 21 ብርሃን፣ ከታኅሳስ 22 እስከ 28 ደግሞ ኖላዊ ይባላል። በመጀመሪያው ዘመን ወይም በዘመነ ስብከት ነቢያት አባቶቻችን መሲሁ ይወርዳል፣ ይወለዳል፣ ከመርገም ከፍዳ ያድነናል ብለው ለሕዝቡ የሰጡትን የተስፋ ቃል የሚታሰብበት ጊዜ ነው። ስብከት ማለት ማስተማር ወይም ትምህርት ማለት ነው። በዚህ ጊዜ ከአብርሃም እስከ ዳዊት ያሉ አበው የሚታሰቡበት ወቅት ነው። እግዚአብሔርም ለአብርሃም የምድር አሕዛብ ሁሉ በዘርህ ይባረካሉ ብሎ በገባለት ቃል ኪዳን መሠረት ነገረ ሥጋዌው መታሰብ ይጀምራል። ኋላም በሙሴ ዘመን በብዙ ኅብርና አምሳል ምስጢረ ተዋህዶ ሲሰበክ ኖሯል። ለአብነትም ያህል የሲና ጸጳጦስ በዘጸአት ምዕራፍ 3 ቁጥር 1፣ የነሐሱ እባብ ዘኍልቍ ምዕራፍ 21 ቁጥር 8 እናም የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እንዲሁም በነ ልበ አምላክ ቅዱስ ዳዊትና በነቢያቱ ሁሉ ይወርዳል፣ ይወለዳል፣ ይቤዠናል ሲሉ በትንቢት መስበካቸው ይነገርበታል። እጅህን ከአርያ አምላክ አድነኝም ከብዙ ውኆች አፋቸውም ምናምንን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ መዝሙር 143 ቁጥር 7። የነቢያት የስብከታቸው ማዕከል ነገረ ክርስቶስ ነበር። ነቢያት በትንቢታቸው ውስጥ ከአምልኮተ እግዚአብሔር በአፋ የሆኑትን መገሰጽ፣ በበደላቸው ምክንያት ከሚያገኛቸው መከራ እግዚአብሔር ነፃ እንደሚያወጣቸው የማጽናኛና የተስፋ ቃል መስጠት፣ እንዲሁም ዳግመኛ እግዚአብሔርን እንዳይበድሉና በሕጉ እንዲኖሩ የሚያደርጋቸውን ትእዛዝና ምክር ማስተላለፍ ቢሆንም ፍጻሜው ግን ክርስቶስ ለድኅነተ ዓለም እንዲመጣ ነገረ ልደቱን፣ ስለኛ አርያ ይሆን ዘንድ እንደሚጠመቅ ነገረ ጥምቀቱን፣ ስለኛ ቤዛ ይሆን ዘንድ የሚቀበለውን መከራና ሞታችንን የሚያርቅልን ዘንድ መሞቱን፣ ሞትንም ድል አድርጎ እንደሚነሳ ነገረ ትንሣኤውን፣ ዳግመኛ ለፍርድ እንደሚመጣ ነገረ ምጽአቱን ሁሉ በስፋት ይሰብኩ ነበር። ነቢያት በስብከታቸው ክርስቶስን እንደሰበኩ እኛም በኑሯችን፣ በአካሄዳችን፣ በአኗኗራችን ሁሉ ክርስቶስን ልንሰብክ ይገባል። ሐዋርያው ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ አንደኛ ቆሮንጦስ ምዕራፍ 1 ቁጥር 23። በሁለተኛው ዘመን ብርሃን ክርስቶስ ወደ ዓለም እንደመጣ እናስባለን። ከዘመነ ዳዊት እስከ ፍልሰተ ባቢሎን ወይም እስራኤል ዘሥጋ ወደ ባቢሎን እስከ ተጓዙበት ዘመን ያለው ይታሰብበታል። በዚህ ዘመን ነቢያት የነበሩበትን ዘመን በጨለማ በመመሰልና እውነተኛ ብርሃን ክርስቶስ እንዲመጣና ብርሃን ሕገ ወንጌል ተሰጣቸው ዘንድ አምላካቸውን የለመኑበትን ተስፋ ያደረጉበትን ተስፋቸውንም ለሕዝቡ በትንቢት በትምህርት በስብከት የገለጡበትን ጊዜ እናስባለን። ኢሳይያስ 9 ቁጥር 2 በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ ሀገር ለኖሩ ብርሃን ወጣላቸው። ነቢዩ ዘመናቸውን በጨለማ ሲመስለው ክርስቶስ ደግሞ በሞት ሀገር በሲኦል በኃጢአት በፍዳ በመከራ ላሉ ለአዳምና ለልጆቹ የወጣ እውነተኛ ብርሃን መሆኑን ተንብዮልናል። በሌላም ስፍራ ልበ አምላክ ቅዱስ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው ብሎ መድኃኒተ ሥጋ ወነፍስ ኢየሱስ ክርስቶስን
እግዚአብሔርነቱን ገለጠልን። መዝሙር 27 ቁጥር 1። በዘመነ ብርሃን ከቅዱስ ያሬድ መዝሙር ብርሃን ወደ ዓለም መጣ የሚለው ይዘመርበታል። መዝሙር 42 ቁጥር 3። ዮሐንስ ወንጌል ምዕራፍ 8 ቁጥር 12። የዘመነ ስብከት ሦስተኛው ሳምንት ኖላዊ ይባላል። ኖላዊ ማለት እረኛ ማለት ሲሆን በዚህ ጊዜ ነቢያት የጠፋውን በግ አዳምና ልጆቹን ሊፈልግ ክርስቶስ ከሰማያት መውረዱን እውነተኛ እረኛ እርሱ መሆኑን እንዳስተማሩ እንደሰበኩ ትንቢት እንደተናገሩ ይታሰባል። ሌላም በዚህ ዘመን ከባቢሎን ምርኮ እስከ ክርስቶስ ልደት ያለው ዘመን ይታሰባል። እግዚአብሔር እውነተኛና ቸር እረኛችን እንደሆነ ዳዊት በመዝሙሩ እንዲህ በማለት ተናግሯል። እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሰማራኛል፣ በዕረፍት ውኃ ዘንድ ይመራኛል። መዝሙር 22 ቁጥር 1። እረኛ የሌለው በግ ነጣቂ ተኩላ ሊውጠው ይበረታበታል። በኦሪት ሰው ከእረኛው ከእግዚአብሔር የራቀበት ዘመን ስለነበር ዲያብሎስ እንደ ነጣቂ ተኩላ ከእግዚአብሔር መንግሥት ሊለያያቸው ይበረታ ነበር። ቸሩ እረኛችን መድኃኔ ዓለም ግን ተበትነን ከነበርንበት ሊሰበስበን ከጠፋንበትም ፈልጎ ሊያገኘን ከኮበለልንበትም ይመልሰን ዘንድ ከሰማያት ወረደ። ከእመቤታችን ከቅድስት ድንግል ማርያም ተወለደ። ነፍሱን ስለኛ አሳልፎ በመስጠት መልካም እረኛነቱን ገለጠልን። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል እንዲል ዮሐንስ 10 ቁጥር 11። እኛም ቸሩ እረኛችን ሆይ ከጠፋንበት የኃጢአት ዓለም ፈልገህ ወደ ቤትህ መልሰን እያልን ልንለምን ያስፈልጋል። መዋዕለ ጾሙን በሰላም አሳልፎ ለብርሃነ ልደቱ በሰላም ያድርሰን። ወስብሐት ለእግዚአብሔር። ይቆየን። ሰው እንዳይሳሳት ትውልድ እንዳይጠፋ ወንጌል የምስራች በዓለም እንዲስፋፋ አባቶች ባርከውሽ ያቆሙሽ በጸሎት